ስንት ዓመት የጠባው በጡጦ ነው ጡት የጠባው ወራዲስ እኔ ስንት ዓመት እንደጠባሁኝማ አላውቅም። ኦፍ ኮርስ ጡትም ጥጦም ሁለቱም ነው የጠባሁት፣ ግን ስንት ዓመት እናቴ እንዳጠባችኝ አላውቅም። እኔ በአራት ዓመት ራሴን አውቃለሁ እንደ 4 ዓመት እኮ ማለት እኮ በትንሹ እኮ አይገስ 16 ጥርስ አይኖረውም እንደ ከላይ 8 ከታች 8 አንድ ጣል ልጅ እንደው ሙሉ ባይኖረው ማለት ነው። አይገስ 16 ይኖራል ብዬ አምናለሁኝ። ከታች 8 ከላይ 8 ይኖራል ብዬ አስባለሁኝ። እና 18 ልጅ ማለት እኮ አንተ ጎረቤት እኮ መሄድ ልጅ እኮ ነው እንዴ? ምን ሆነሃል? ምን ያደርግ ነው ጎረቤት በጥፊ ብሎ ነው እኮ በዛ ሰጡት የሚቀበለው አልቅሶ ሰልኝ ብሎ ሰው 4 ዓመት እኮ በጣም ትልቅ ልጅ ነው። 4 ዓመት ይጠባ ምን ሆነሃል? ደግሞ እኮ ቅድም ስታነበው ያጋ የገረመኝ ባቢ 3-4 ያንብበዋልና እማልደሃለሁ እያልክ ያነበብክ ነው። አማልደሃለሁ አይደል እንደሚለው? አይ እማልደሃለሁ ነው። አነው አዎ ነው አይደለም፣ አማልደሃለሁ ነው። ነው አነው አማልድሃለሁ ነው። ምንድነው የምታማልደው? እሱን እኮ ነው ጥያቄ። ከማን ነው የምታላመድ? እሱን እኮ ልጠይቅህ እኮ ነው። አማልድህ አሁን ለምሳሌ ክርስቲያኖች ማርያምን ታማልዳለች ይላሉ። እዚህ ጋርም እያለ ያለው አማልድሃለሁ ነው የሚለው። ስለዚህ ጥያቄው ከማን ነው ምልጃ የምታረገው? አማልድሃለሁ ነው እንጂ እማልድሃለሁ አይደለም። ጽሁፉ አንብበው። አማልድሃለሁ ነው። ከበደኝ እኮ ታዲያ እንዴት አማልድሃለሁ እንደዛ? እሱን እኮ ነው የምልህ ጥያቄ። እንደውም እኮ አንድም ለዛ ነው የገባሁት እኮ አይደለም አነው አማልድሃለሁ ነው እንጂ እማልድሃለሁ አይደለም። እማልድሃለሁ ማለት ነው እጠይቅሃለሁ ነገር ነው። አማልድሃለሁ ምን አስታርቅሃለሁ ነው። እኔ ምልጃ ሆነሃለሁ ነው። ለዚህ ነው ክርስቲያኖችን ማርያምን ታማልዳለች ይላሉ። አሁን እዚህ ጋርም ደግሞ እያለች ያለችው አማልድሃለሁ ነው። አማልድሃለሁ ስትል ከምታማልደው አካል አለ ማለት ነው። ስለዚህ ከማን ነው ማርያም ኢየሱስን የምታማልደው? አይደለም። እኔ እንደውም እንዳረኩት ታውቃለህ፣ ስክሪንሻት አረኩትና ማለት ነው ዙም አድርጌ አየሁት ነው እንዴ ይሄ ነገር ሳነበው ነው አይደለም። አማልድሃለሁ ነው እንጂ እማልድሃለሁ አይደለም። አንብቡ በድጋሚ ታየውት እኮ በቃ ምን ላድርገው ብለህ ነው እና እንዴት እንደሆነ አሁን ምን ብለን እናንብበው ብለህ ነው? አማልድሃለሁ ነው። ልክ ነህ። አዎ ከማንም ተማልደው ነው። እኔ እለምንሃለሁ አማልድሃለሁ። ሄሮድስ በመቀኝነት ሲገድልህ በፈለገ ጊዜ አንተ በጀርባዬ አዝኜ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ይላል። ሌላ ላምጣልህ እስኪ ላሳየህ የሆነ ነገር አለ እኮ ያንዴ። አረ ይሄ ራሱ ጉድ እኮ ነው። ይሄኛው ራሱ እኮ ጉድ እኮ ነው። አእምሮ ላለው ሰው አምላክ እናቱን አዝላው መንገድ ስትሄድ የተሸከመችው እኮ አምላክ ነው። አምላክ በስጋ ላኢላሃ ኢላላህ ሙሐመዱር ረሱሉላህ። አንብበው። ከድንግል ያለ ወንድ ዘር ስጋ ተወለደና አዳነን። ከድንግል ያለ በስጋ ተወለደና በስጋ እስቲ ኡስታዝ እስቲ አንብበው ኡስታዝ። አይ አይደለም ስጋና በስጋ ትንሽ ልዩነት ሊኖራቸው ይችላል ብዬ ነው። ቀጥል። ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ከዲያብሎስም ያሳታት ነው ያሳታት ሔዋንን እግዚአብሔርን ምጥሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልኝ ይላል። አሁን ጥያቄ ምንድነው? ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ዲያብሎስ ያሳታትን ሔዋን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት ይላል። ሰውን ወደደና ነፃ አደረጋት አለ። አሁን ጻርሽንና ምጥሽን ምንድነው?
አበዛዋለሁ ብሎ የፈረደባትን እግዚአብሔር ሰው ስለወደደ ነፃ አደረገው? ነፃ ሆነ? መች ነው ነፃ ይሆን እኮ? ይሄው አሁን መሰቀሉ ገደል የሚከተቱ እኮ እንደዚህ አይነት እንትን እያመጡ እኮ ነው። ገብቷል? አዩ ሰውን ወደደና ነፃ አደረጋት ይላል አይደል? ነፃ አደረጋትም። እየተንከራተተች ነው፣ እየተሰቃየች ነው። ገብቷል? ሰውን በመውደዱ ተሰቅሎ ነፃ አደረጋት ለማለት ነው። እግዚአብሔር ሰይጣንን አሳስቶ እግዚአብሔርን በረገማት የረገማትን እርግማን ኢየሱስ ደግሞ ሰው ወደደና ነፃ አደረጋት አለ። አላደረጋትም። እንዳላደረጋት በተግባር እያየ ነው። እነሱ ደግሞ እንደዚህ ብለው አላስፈላጊ ነገርን ያስነብባሉ። የሌለ ነገር እኮ አዎ፣ ከባድ ነው። እኔ ቆይ ድግምተኛ ነች። በድግምት ሰውን ትረሽን ነበረ፣ ታስቆዝም ነበረ የሚላለና በቃ ተውኩት። እሱን አልከፍተውም። በቃ እኔ ድንግል ማርያምን ወዳታለሁ። አንዳንዴ ለክብሯ ብዬ ልተው። በድግምት አፍዝዛም አደንዝዛም ሰውን ታስቆዝማለች የሚላለና ታጠፋለች፣ በቃ መሬት እንድትውጠው ታደርጋለች የሚላለና ተውኩት። እሱን በቃ በጣም ከባድ ነው በእውነት። እሱን እዚህ ጋር ማስነበብ ትክክል አይደለም። እንደው ለክብሯ ብዬ ማለት ነው እንጂ እንደነሱ ድርጊት እነሱ እንትን ስለማድረጋቸው በጣም ነው የሚያሳፍረው። ለድግምት ደግማ የሰው ልጅ መሬት እንድትውጠው አድርጋለች ድንግል ማርያም ብለው አጽፈው መጽሐፍን ሲያስነብቡ በጣም ነው የሚያሳፍረው፣ በጣም ነው የሚያሸማቅቀውና ለክብሯ ብዬ እንትን አድርጌዋለሁ። እሱ ይቀጥል እንዋልኒስ እኔ የሚገርምህ እኮ 4 አመት እኮ ያሁን እኮ እንዳይመስል እኮ ያኔ 4 አመት ማለት እኮ ያሁን እኮ 20 አመት ወጣት እኮ ነው ፊዚካሊ ማለት ነው። ምክንያቱም ስለ ረብቃም ስናወራ የ3 አመት ልጅ ሆና ነበር አይደል ይስሐቅ ያገባት። ስለዚህ በዛን አንፃር ካየኸው ምክንያቱም በአሁን ጊዜ አይደለም እንትን የምትለው ለምሳሌ አሁን ብዙ ጊዜ ነብዩ አለይሂ ሰላቱ ሰላም አይሻን በ9 አመቷ አገቡ ሲሉ ካሁን ላይክ ሞደርን ካሁን ኤጅ ጋር ያወዳደሩ ነው የሚናገሩትና ያኔ 4 አመት ማለት 20 አመት ሊሞላው ይችላል ያሁን ጥንካሬው ማለት ፊዚካሊ ማለት ነው። ምክንያቱም ከፍልስጤም እኮ ግብጽ ድረስ በእግራቸው የሚሄዱ ነበሩ ሰዎች እኮ ነበሩ። ያው አዘልኩና ተሸከምኩ ስትል ነበር። አረ ከባድ ነው። ከባድ ነው። ጠባ የሚባለው ነከሳት አይታወቅም፣ ብቻ ሲጠባ እንደነበረ ነው እያየን ያለነው። ቻርጀማል የምትለው ነገር አለ? አረ የለም ባቢ፣ እያዳመጥኩ ነው እንግዲህ። እሺ አህመድ አህመድ አለ? አይ የገሰስ አለበት ይሄ ሰው ዝም ብሎ ይገባል። አንዴ ወይ አያወራ ወይ አይ ሊዱ ታውራ በኮሜንት ያወራች ነው። በነገራችን ላይ ይጥማ ምን ችግር አለው እያለች ነው እንግዲህ። አዎ ሊዱ ቀጥይስኪ መልስልኝ። ምን ችግር አለው ቢጣባ? ታዲያ 4 አመት ሆኖ 10 አመት ሆኖ ምንድነው የሚጠባው? 4 አመት ጠባ ነው አይደል? እዚህ ጋር የሚለው እኮ ወተት አለው ጦቷ ማለት ነው። በ4 አመት ጦት አላት። 4 አመት ጦት አለው የሴት ልጅ 4 አመት ወተት ይኖረዋል ብለሽ ነው? እሱን ኤክስፒሪየንስ ስለሌለኝ አላውቅም፣ ግን ምን ችግር አለው ታዲያ? ችግሩ መጥባቱ አይሱ መጥባቱ ብዙ አይነት መጥባት አለ። እሱንም ልክ ነሽ እኮ እኔ ችግር አለው እኮ አይደለም፣ ግን ምንድነው ሲጠባ የነበረው ነው። 4 አመት እንዴት ጡቷ ላይ ወተት እንዴት ኖረ ነው ጥያቄው። ኦኬ 4 አመት መጥባቱ ነው ችግሩ ወይስ አምላክ እንዴት ጠባ ነው? አንደኛ ነገር መጥባቱ፣ ሁለተኛ ደግሞ 4 አመት መመጥመጡ፣
ሲቀጥል ደግሞ በ4 አመት ሙሉ ጡቷ እንዴት ወተት ኖሮ ነው? ተአምር ነው። 4 አመት ጡቷ ወተት ካለው የምን ተአምር? እግዚአብሔር እንዳይራብ ነው። ግን እኔ ግን የሰው ልጅ አይምሮ እንዴት ነው የሚቀበለው? እያደረገ እንደ ሬዛ ምን ማለት ነው? እየጠባ ምናምን አምላክ ነው ፈጣሪ ነው ምናምን ምን ማለት ነው? ግን ሰው ግን እንዴት አይከብደውም? እኔ ግራ የሚገባኝ እኮ ይሄ ነው። ምን ማለት ነው? ከነ ጥርሱ ማለት ነው። ቀን እየፋቀ እየዋለ ምናምን ነገር ጥርሱን እየፋቀ ይውላል። ከዛ ማታ ይገባና አውጪው ምናምን ብሎ ጡቱ ወተቱን ግጥም ያደርጋል ማለት ነው እየጠባ። ምን ማለት ነው? ሰው ግን እንዴት አይከብደው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል እኮ ምን ማለት ነው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል። ቀጥል እስኪ። ራሱ የሰራውን ጡት ይጠባል ያሉ ነው ኮሜንቶች። ቀጥል። አሁን የገባው ቀጥል እስኪ። አይ ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጼ ይመልስብኛል። ሜቢ ኑረድና ፒክ አድርጉኝ ዋንስ ኢንሻአላህ። ታኔ እድል የለኝም። አውሩ እስኪ አንዴ አውሩ። አስገቡትና አውሩ። እኔ አለው የሆነ ነገር እየተጻጻፍኩ ነው። አውሩ። ኑር ያለ ኑረት አዎ አለሁኝ። እያስገባሁት ነበር። ኦኬ ገብቷል። የሆነ ሐሳብ አለው መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንትን ነው አባቢ በብዛት በኦሮምኛ በኩል እና አባጫሊ ጋር ምናምን እና አቡሙአዝ ጋር የሚሰራ ዲን ንጽጽር ላይ ማለት ነው። ጎበዝ እንደማቸው ባይዘው እኔ ለማለት የምፈልገው ነገር ቢኖር ሙስሊሞችን የምለው ነገር ቢኖር ሞር እስልምናን እንማር ነው። የናውሌጅ ኦሽን ነው እስልምና ማለት it is too wide በምድር ላይ እስካለ ላይፍ ታይም ተምረ የምትጨርሰው ነገር አይደለም። በዛ ላይ እንድበረቱ መልእክቴን ማስተላለፍ ፈልጋለሁ። ለክርስቲያን ወገኖቻችን አንድ መልእክት አለኝ ለነሱ። እሱ ምንድነው? እናንተን ኢንካሬጅ የማደርጋችሁ ባይብልን እንድታነቡ ነው። ለምን እኔን ያሰለመኝ እኔ የተወለድኩበት ማህበረሰብ ስለ እስልምና ያለው መጥፎ አመለካከትም እንዳለ ሆኖ ሁለተኛው የኔ ሪዝን ለመስለም ባይብል ነበረ። I was a key reader of the Bible። በጣም አነብ ነበር ባይብልን። ወደ እስልምና እንድመጣ አድርጎኛል ባይብል itself ማለት ነው። ባይብልን አንብቡ፣ ከዛ ጠይቁ እስቲ ከባይብል። እኔ ብዙ ጊዜ አማርኛ ሜቢ ላይገባችሁ ይችላል። ፐርፌክት አይደለም ለማለት ፈልጌ ነው። የሰው ልጅ ፐርፌክትም የለም። ሞር አንብቡ። እዚህ ጋር የምነሱ ጥያቄዎችን ኖርማሊ እስቲ ራሳችሁ ደግሞ ወደ ቤት ስትመለሱ
ራሳችሁን ጠይቁ። ፍራንክሊ ስፒኪንግ እዚህ ጋር መጥቶ ሰው ገብቶ ተመልሶ ሰላማዊ እንቅልፍ ተኝቶ ያድራል ብዬ አላስብም ፐርሰናሊ። ለምን አእምሮአችን ያውቃል ነገሮችን ባላንስ የማድረግ ማለት ነው። ያ በኔቸር የተሰጠን ጊፍት ስለሆነ ማለት ነው። ስለዚህ ሞር አንብቡ። እውነት የአምላክ ካራክተር ነው ወይ? እዚህ ጋር የምነሱ እኔ ከዛሬ 10 ዓመት በፊት እኔ ቸርች ውስጥ ጠይቅ ነበረ፣ እገለልም ነበረ፣ አላመንክም ይባል ነበር። እኔ ቤተሰቦቼ ከምከተሉ ሃይማኖት ወጥቼ ነው ፕሮቴስታንትን ስከተል ነበረው። ከፋሚሊ ፕሬሸር ነበረብኝ፣ ቸርች ውስጥ ፕሬሸር ነበረብኝ። ያን ሁሉ ጫና ተሸክሜ ነበር ቸርች ስመላለስ የነበረው። ኦኬ ሶ በደንብ አንብቡ እስቲ። የአምላክና የሰውን እንትን መለየት ለሰው ልጅ አይከብደውም። ለምን? በጣም የሚለያየን ነገር ስላለው ማለት ነው። ሶ በዚሁ አጋጣሚ ፒክ ስላደረጋችሁኝ ቴንኪው አመሰግናለሁ። ለባቬል አንድ መልእክት አለኝ። ይህንን እውነታ እያወቅህ ብዙ ነገር አይዲንግ አንደርስታንድ አድርገሃል። ከዚህ ዓለም ላይ ብትነሳ አላህ አያደርግብህ። ዊ ዶንት ኖ ዴስቲኔሽናችንን ማንንም አናውቅም፣ አላህ ነው የሚያውቀው። ዲስ ኦል አንደርስታንድ አድርገህ ከዚህ ዓለም ላይ እንዲህ አላህ አይ ዶንት ኖ ምሎ ነገር አይ ዶንት ኖ ብቻ ጀስት አላህ የምወደውን ነገር ላንተ ይስጥ። እኔ ብዙ ጊዜ አዳምጣለሁ ሰማለሁ እየመጣውና ወደ ላይ ወጥቼ እንዲህ የመናገር ቻንስ አላገኘሁም። እስልምና ማንሜድ አይደለም፣ የሰው ፊሎሶፊ አይደለም፣ በሰው ስም የተሰየመ ሃይማኖት አይደለም። ይሄንን አንደርስታንድ አድርገሃል አንተ ሞር አንብበህ ደርሰበታል ብዬ አስባለሁ። እና በርታ ውስጥ ወይም ደግሞ አንደርስታንድ ወደ ያደረግከው እውነት ለመሄድም ሜቢ ዲሳይድ እንድታደርግ አላህ አቋም ይስጥህ። ገባ? እና በርታ ለማለት ፈልጋለሁ። አንተም ብቻ አይደለም ሁላችሁም እዚህ ጋር እያዳመጣችሁ ክርስቲያን ወገኖቻችን ሞር አንብቡ። እዚህ ጋር መጥቶ ብዙ ጊዜ ሰው ምጮው ጀስት ለአፕሪሺዬሽን አይደለም ከሪያ ወይም ደግሞ ከኢዩኝ አይነት ነገር ተጠበቁ ብሏል። በጣም ተጠንቀቁ ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ወደ እስልምና ወደ ቀጥታ መንገድ በአንተ ምክንያት መምጣት it is better for you than red camel ነው ያሉ ረሱል ሰለላሁ ዐለይሂ ወሰለም። ቀይ ግመል ማለት በዛ ታይም የዛሬ መርሴዲስ ማለት ነው፣ አለ መባል ንብረት ማለት ነው። ኦኬ ለአንድ ሰው ለጋይዳንስ ሪዝን መሆን ዲስ ማች ቫልዩ አለው ማለት ነው። በሌላም ቦታ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ከዚች ዓለምና እቺ ዓለም ከያዘችው ነገር ሁሉ በላይ ነው ለአንድ ሰው ሂዳያ ምክንያት መሆን ማለት ነው። ሶ በሌላም ቦታ ሰደቀቱል ጃሪያ ነው ወይም ደግሞ ኮንቲኒዩዋል ቻሪቲ ያ ሰው ሶላት ሰድ ሶም ፋስት ሲያደርግ ዘካ ኤቭሪቲንግ ሲያደርግ ላንተ ይሄዳል ያ ነገር ከዛ ሰው ሳይቀነስ ማለት ነው። ስለዚህ ይህንን አዌርነስ አይምሮ ውስጥ ይዞ ነው ለሪያ ለአንዳንድ ነገር አይደለም። ስለዚህ ማንኛውም ሰው ወደ እስልምና መጣ ማለት በእስልምና ላይ አንድ ነገር የሚጨምር ነገር የለው። ይህንን በአይምሮ መያዝ አለበት ሰው። አላህ Subhanahu Wa Ta'ala በሐዲስ ቁድሲ ውስጥ ብሏል፣ ሁሉም የሰው ልጅ እንደ መላእክት ሆኖ የሚገዛኝ ቢሆን ወይም ደግሞ አትሞስ ፒውር ሆኖ ማለት ነው ፒውር ሄርት አንድም ለአላህ Subhanahu Wa Ta'ala የሚጨምር ነገር የለውም የሰው ልጅ ማለት ነው። at the same time በዚህ ምድር ላይ ያለ ሁሉ እኩል ወይም ደግሞ መጥፎ ቢሆን ከአላህ የሚቀንስ ነገር የለም። you add nothing you decrease nothing ግን ራሱ ነው
መጠቅሞ ራሱን ነው መጎዳው ሰው አላህ ነው he is hayyul qayyum he is al-malik he is a king he is the first with no beginning he is the last with no ending የመጀመሪያ ነው ማንሻው ይሄ ነው የማይባል የመጨረሻ ነው ወኑ ፍጻሜው ይሄ ነው የማይባል ማለት ነው ኦኬ የጋድ ኮንሰፕት ራሱ አንደርስታንድ የምናደርግ just it's not fair ለዛ ማለት ይቻላል ገባችሁ አልፋ እና ኦሜጋ ብንል አይገልጾም ፈጣሪን አይገልጾም ለምን አልፋ just you can take it as a letter the first letter what is that a and a z initial እና ፋይናል አለው ማለት ነው that's not God እንደዛ ብለን መግለጽ አንችልም so more ከዚህ በላይ ታይም አልወስድም ባቤል በርታ አላህ ይምራ ወደ ተፈጠርክበት ሁላችንም ወደ ተፈጠርንበት መንገድ አላህ ይመልስ ብቻ እንደዚህ ያለ ሜቢ ያልተስተካከለ ያለ ነገር ሊኖር ይችላል this worldly life is full of challenge and temptation ለዚህ ደግሞ ነቢያቶች ራሱ ሁሉ ኤክስትሪም ሃርሽ የሆኑ ላይፍ ታይም ነው ያሳለፉትና maybe you may face challenge አላህ ነገሮችን ሁሉ ያስተካክልልህ ላንተ ብቻ ሳይሆን ሞር እኔ ካንተ በፊት እኔ ለወንድም ለእህቶቼ ነው የነሱ ሪስፖንሲቢሊቲ ነው ያለብኝ ሁላችሁ እዚህ ያላችሁ ዱአ አድርጉልኝ ያ አዩሀ الذين آمنوا قوا أنفسكم وأهلكم نارا وقودها الناس والحجارة ነው ያለው አላህ Subhanahu Wa Ta'ala or you believe save yourself and your family from the torment of fire first yourself then your family so የኔ ፋሚሊ ውስጥ ነው ያላችሁ ሁላችሁ ማለት ነው ሜቢ ክርስቲያን ወገኖች አላህ ይምራችሁ ሞር አንብቡ በአላህ ይሁንባችሁ አደራ ነው የምላችሁ አንብቡ እኔ ጨርሻለሁ ሰላም አለይኩም ወራህመቱላሂ ወበረካቱ እኔ የተፈጠርኩት እውነት ላይ ነው ያለሁትም እውነት ላይ ነው ብዬ ነው የማስበው አመሰግናለሁ ግን መጽሐፍ ቅዱስን በማንበብ ነው መጽሐፍ ቅዱስን ነው እንድሰልም ያደረገኝ ብለሃልና የትኛውን መጽሐፍ ቅዱስ ነው እንድሰልም ያደረገህ ማለት ከመጽሐፍ ቅዱስ እንድሰልም ያደረገህ ጥቅሱ የትኛው ጥቅስ ነው እንትን አድርገህ ኦኬ ከምንም በላይ የኔ ተርኒንግ ፖይንት ጎስፔል ኦፍ ጆን ነበር ሌላው እንዳለ ሆኖ ማለት ነው እኔ አሁን ትንቢተ ኢሳይያስን ብንወስድ እንዳለ አብዛኛው ማጆሪቲው ባይብል ሞኖቴይዝምን ይሰብካል ገባ እና አሁን በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ እርሱ ራሱ እግዚአብሔር ዘንድ ነበረ ይሄን ከመጀመሪያው ጀምሮ እግዚአብሔር ጋር ነበረ ምለው በጭራ እኔ ሁሉ ያነሳ ነበረ ስቲል ይሄንን መመልስልኝ ሰው ሊያገኝ አልቻልኩም ይህንን አስመልክቶ ብዙ ጊዜ ባይብል ውስጥ አንብቤ ያገኘው እኔ ስለ አምላክ አንድነት ዩኒክነስ እንጂ ትሪኒቲ ዊዝን ኤ ዴይ ዴቨሎፕ የተደረገ ኮንሰፕት ነው ናይሲያ እና ኮንስታንቲኒያ ኮንፈረንስ አለ ስለዚህ እነዚህን ይህንን ፋብሪኬት ያደረጉት በፊት የነበሩትን በኢየሱስ ቲቺንግ ሲያምኑ የነበሩትን ያሳድዷቸው ነበር እስቲል እስከዛሬ አሉ ኢቢዮናይትስ የሚባሉ አሉ አሁን የአሪዮስ የሚባል ነበረ በጂሰስ ቲቺንግ የሚቀበል ሰው ነበረ የሱን ተማሪዎች እንዳለ ነው የጨፈጨፏቸው የሱን ቡኮችን ማቃጠሉት በዛ ታይም ማለት ነው ሶ የኔ ተርኒንግ ፖይንት ሞር እኔ ኢየሱስን አምላክ ለማድረግ ብዙ ጊዜ አሁን ላይ የምጠቀሙት ቨርስ ነው ዮሐንስ አንድ በመጀመሪያ ቃል ነበረ ከምለው ይልቅ የምን ቃል ነው የነበረው ኦኬ በመጀመሪያ እግዚአብሔር ነበረ ኦኬ እሺ በመጀመሪያ ቃል ነበረ ቃልም እግዚአብሔር ዘንድ ነበረ two things ሁለት ነገር ራሱ እግዚአብሔር ነበረ እግዚአብሔር ሆነ ኦኬ ይሄ እግዚአብሔር
ስጋ ሆኖ ስመጣ ሌላ እግዚአብሔር ቀርቶ ነበረ በሰማይ? ይህንንም የምመልስልኝ ካለ ይሁን፣ አሁንም መስማት ፈልጋለሁ። ኢየሱስ ቃል እንደሆነ አታምንም? ኢየሱስ ቃል አይደለም። ኢየሱስ ቃል አይደለም፣ ቃል ነው እንጂ። ኢየሱስ ወርድ ሳይሆን ወርድ ነው ያስገኘው። እሱ ምንድነው? ቢ ኤንኤቲስ አላህ ያሻውን ነገር ለመፍጠር ሁን ይለዋል፣ ይሆናል። አይደለም ኢየሱስን እንደ ያለ አባት መፍጠር ደስ ሜቢ ሚራክል ነው። ከዚህ በላይ እኮ ምገርም አለ እኮ እናትና አባት የሌለው እኮ አለ። ኢየሱስ ወርድ ሳይሆን ወርድ ነው የፈጠረው። የማን? የአላህ ቃል ነው፣ የፈጣሪ ቃል ነው የፈጠረው። ኦኬ እሺ፣ ቃሉ እግዚአብሔር ሆኖ ስመጣ እግዚአብሔር ነበረ ወይ ነው? ሌላ እግዚአብሔር? ቃሉ እግዚአብሔር ሆነ። ኦኬ፣ ቃሉም ስጋ ለብሶ መጣ አይደል? የዛን የቀረ እግዚአብሔር አለ ሌላ? ሲጀመር እዛ ጋር ስትመጣ የተምታታ አመለካከት ስላለ ከባድ ነው። ምንም እንትን የለውም። ራሱ የቀረ እግዚአብሔርም አለ። እግዚአብሔር አብ ነው። ኢየሱስ ወልድ አብ አይደለም የሚባለው? ልጁ እንጂ እሱ አይደለም። የተሰቀለውም እሱ እንጂ አብ አይደለም። ሲያዝዝ የነበረውም አብ እንጂ ልጅ አይደለም። ሲታዘዝ የነበረው ደግሞ ልጅ እንጂ አብ አይደለም። ያው የሞተውም የተሰቀለውም ልጅ ነው። ያስነሳውም እንዲሰቀል የፈረደበትም ልጁን የላከውም ልጁን መስዋዕት ያደረገውም ደግሞ አብ ነው። እንደዚህ ብሎ ነው ሁሉም ሰው የሚያምነው። ስለዚህ ሁለት ናቸው ዘብሎ ሲባል እኔ መጨረሻ ላይ ነው የሚበላሽበት ሰው። ግን ክርስትና ውሸት የሚሆነው በስላሴ ነው ብለህ ታምናለህ? የክርስትና ውሸትነቱ ስላሴ ነው ብለህ ታምናለህ በአንተ? አይ ስላሴ ብቻ አይደለም፣ ክርስትና የሚባል ሃይማኖት ራሱ የለም። ለምን? ምክንያቱም ክርስቲያኒቲ ምሎ ራሱ ከክርስቶስ ኔም ነው ድራይቭ የተደረገው። ሜቢ የኔ አማርኛ ይገባችኋል? ሁለተኛ ቋንቋ ነው። ግልጽ አማርኛ ነው። ግድ የለም። አዲስ አበባ ዩኒቨርሲቲ ግልጽ ነው። ኦኬ፣ በጣም ጥሩ። ስለዚህ ክርስቲያኒቲ ምሎ ራሱ ከክራይስት ነው የጀመረው። ለምን? ክራይስት እንግሊክ ወርድ ክርስቶስ ማለት አኖይንትድ ማለት ነው። ከዛ በፊትስ ክርስትና ነበረ? አብርሃም ምን ነበረ ተብሎ ቢጠየቅ ሰው ምንድነው የሚለው? ምንድነው መልሰው? እሺ በአንድ ፈጣሪ ያ ምን ነበር? ያ እምነቱ ጽድቅ ሆኖ ተቆጠረለት አይደል? በማን ነው የሚያምነው? በአንድ አምላክ ነው የሚያምነው። በአንድ አምላክ ማመን ደግሞ ለአንድ አምላክ መታዘዝ ማለት ደግሞ እስላም ማለት ነው። ቁርአን ላይ አላህ Subhanahu Wa Ta'ala ምን አለው? ማ ካነ ኢብራሂሙ የሁዲየ ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን። Ibrahim was neither a Jew nor a Christian. He was the one who inclined toward the truth. That means the one who believed in one God, monotheism. He was a Muslim. He was not among the polytheists. He was not among the mushrikun. ከአጋሪዎችም አልነበረም ነው የሚለው አላህ። ኦኬ፣ ስለዚህ from the scratch ክርስቲያኒቲ የሚለው ራሱ ክርስትና ሃይማኖት ሊሆን አይችልም። ቢሆንም ከክራይስት በኋላ ኔም የተደረገ ሪሊጅን ነው። እንደዛ ሊሆን ይችላል። ለምን? ማን ክርስቲያኒቲ የሚለውን ኔም የሰጠ ራሱ ኖርማሊ አንጾኪያ ላይ ተብሏል። እነዛም ተማሪዎች ናቸው እንደዛ ተብሎ የጠሩት። ስለዚህ ክርስትና ስላሴም ሆነ አንድ አምላክም ራሱ ክርስትና ውስጥ ቢመለክ ክርስትና ትክክል አይደለም ነው ያንተ። እሺ እንትን ዲዮ ሰላም ብያለሁ። ምናልባት እንደምን አደራችሁ እንደምን ዋላችሁ። ኦኬ
እውነት ነው። ኦኬ እንትን እንዲያደርግ ብዬ ነው። ሰላም ይሰማል? ሰላም ነው? አዎ ይሰማል። ፕሮቴስታንት ነህ? አዎ። ትግራይ ውስጥ ፕሮቴስታንት አለ እንዴ? አንተ ትግሬ ነህ? አሳቀኝ ማለት አለ ይመቻል። ትግርኛ ፕሮቴስታንትነት እንዲሰበክበት ይመቻል። ትግርኛ ቋንቋ እንዴ? አዎ ይመቻል። ነገር ግን እኔ ስለምንሳወራ በትግርኛ አይደለም በአማርኛ። ምክንያቱም የአማርኛ ትርጉምና የትግርኛ ትርጉም ትንሽ ይለያያል። ለዛ ነው ማለት ይለያያል ማለት ነው። ከትርጉም አማርኛ መጽሐፍ ቅዱስና ትግርኛ መጽሐፍ ቅዱስ ላይ ስታየው ትንሽ ልዩነት አለው። ልዩነት አለው። እሺ። እና የትኛው ነው የትርጉም ልዩነት ማለት ነው? ገባኝ። ትክክለኛው የትኛው ነው? እኔ ትክክለኛው በሚረዳኝ መንገድ ልወስደው እችላለሁ። ምክንያቱም አለ አይደል የኛውን ቋንቋዎች ትግርኛና አማርኛ እነሱን የሚያስታርቅ ሌላ የባዕድ ቋንቋ ለማረጋጋጫነት ወስዳለሁ። ለምሳሌ እንግሊዘኛ ወስድና አማርኛውና ትግርኛውን ትንሽ አየውና ወደ እንግሊዘኛው የተቀራረበ ወይም ወደ ግሪኩ የተቀራረበ ሳይ እዛ አብልጬ ወስዳለሁ ማለት ነው። የተቀራረበ ብቻ ሳይሆን አንዳንዴ ፍቺ የለው ቃላቱም አሉ። አንዳንድ ቃላቶች በእኛ በአማርኛም አንተ በምትለው በትግርኛም በፈልግ ማታገኝ እንትኖች አሉ፣ ቃላቶች አሉ እና ሌላ ቋንቋ ልትጠቀም ትችላለህ። ግን አንድ ትግሬ ፓስተር አለ የለም? እኮ አሁን ታወራው እኮ ሃይማኖት ከብሔር ጋር እያጋጨው እኮ አላጋጨውም። ኧረ አላጋጨውም። አለ ወይ ነው ጥያቄ እኮ ነው ብሎናል። አይቴ ስለማላውቅ እኮ ነው እኮ። የትግራይ ተወላጅ ፓስተሮች አሉ ወይ ነው እኮ ጥያቄ። አሉ የትግራይ ሳይን ትግርኛ ተናጋሪዎችም ሁሉንም ያጠቃልላል አለ። ጋምቤላ ሳለ አይደለ በቋንቋው እምነት የሚሰጥ እናታቅም እኮ። ጋምቤላ ስለማውቅ እኮ ነው የትግራይ ተወላጆች ፓስተሮች አሉ ወይ ብዬ የምጠይቀው እኮ። ለዛ እኮ እስካሁን የትግራይ ነው ያላየው ማለት ነው። አላየሁም እኔ። ኦኬ እሺ ኢየሱስ ሰማይና ምድርን የፈጠረ አምላክ ነው? አሁን እኔ ልናገር በጻፍኩት ኮመንት ላይ አንብበህ ያስገባኸኝ መስሎኝ ነው። የኔ ፊልድ እሱ አይደለም። በእርግጥ አሁን የለጠፍከው መልእክት ልክ እዚህ አሁን ስክሪኑ ጋር ያለው እንጃ አንብቤው ማለት ነው። የት ነው ያመጣው አላውቅም። እሱ አንድ ነገር። ሁለተኛ ደግሞ እስኪ ቀጥልበት። ድንግል ማርያም እስኪ ሀሳብ ስጥበት በዚህ ጉዳይ። ድንግል ማርያም እኔ ነኝ የማማልድህ እያለች ነው እና ቀጥል። ኦኬ እኔ አላምንበትም። አንድ ነገር ልንገራችሁ። ሁሉም መጽሐፍ ቅዱስን የምታውቅ ከሆነ ወይም በቁርአን ላይ የቁርአንም አላውቅም ግን መልእክተኛ ወንጌል የሚናገር የሚሰብካለ ትንቢት የሚናገርም አለ ነብይ ማለት ነው። ገብቷል? እና ልክ ደቀ መዛሙርቶች ፊልዳቸው እንደሚለያይ የኔ ፊልድ ደግሞ ይለያል። የኔ ፊልድ ወንጌል መስበክ አይደለም። አንድ ነገር የኔ ፊልድ እውነታውን የእግዚአብሔር ምድርና የእግዚአብሔር ሕዝብ ርስት ለመናገር ነው። ይሄ የኔ ፊልድ ነው። ወንጌል ሌሎች ይመለከታቸዋል። ይቅርታ አድርጉልኝ። ይሄ አሁን የጻፍኩት ስክሪን ጋር እኔ አልቀበለውም፣ አላምንበትም። ግን መጽሐፍ ቅዱስን አምናለሁ። ከመጽሐፍ ቅዱስ ውጭ የተጻፈ አላምንም። እኔ ልናገር ኮመንት ስጽፍ አንብበህ ያስገባህ መስሎኝ ነው። ምክንያቱም መጽሐፍ ቅዱስ የተበረዛለ አሁን እስራኤል የምትባለው ጨምራ የጻፈችበት ነገር አለ ብዙ ገብቶሃል። እና እሱን ለመናገር ነው ፈልጌ ከማስረጃው ጋር ማለት ነው፣ ሌላ አይደለም። ስለዚህ በመጽሐፍ ቅዱስ አታምንም አንተ? አይደለም። የተበረዙት ነገሮች አሉ። በመጽሐፍ ቅዱስ አምናለሁ፣ ሐሳቡን አምናለሁ የተጻፈው ነገር ግን ሀገሮች ኦሪጂናል የመጽሐፍ ቅዱስ ሀገሮች እያወጡ
በሌላ ሀገር የተኩትና አለ ቀይ ባህር እስራኤላውያን ተሻገሩ የሚለው ነገር አልቀበለውም። ምክንያቱም ኦኬ መጽሐፍ ቅዱስ ውስጥ ማለት ማትቀበላቸው ቃላቶች አሉ፣ መልእክቶች አሉ መጽሐፍ ቅዱስ ውስጥ። ስለዚህ መጽሐፍ ቅዱስ ተበረዘ ብለህ ነው የምታምነው? መጽሐፍ ቅዱስ የተጨመሩ ቃላቶች አሉ። ራዕይ ዮሐንስ እንኳን ይናገራሉ። ገብቷል? እንደሚጨምሩበት ይናገራል በግልጽ የሰው ልጅ እንደሚጨምርበት ማለት ነው። በምንድን ነው የምትመራው አንተ? ማለት በምትመራው በምንድን ነው የምትመራው? መጽሐፍ ቅዱስን ተበረዘ ብለህ የምታምን ከሆነ መጽሐፍ ቅዱስ ደግሞ ካልተመራበት በምንድን ነው የምትመራው? አሁን ካልገባህም ንግግር መጽሐፍ ቅዱስ ተበርዟል ያልኩህ እኮ ሐሳቡን አይደለም፣ የእግዚአብሔር ሐሳብ አይደለም። አሁን ለምሳሌ አልኩህ ገባኝ እኮ የሰዎችን ንግግር ገብቶበታል እያልኩህ እኮ ነው አይደለ? የገባበትን ትናንት ማለት ነው አይደል? ከሐሳቡ ጋር አይደለም የሰው ንግግር ገብቶበት ያልኩህ። ገባኝ የተጨመረ ነገር አለው ማለት ነው። ስለዚህ ለይተህ ታውቀዋለህ አንተ? አውቀዋለሁ። እሺ ንገረን፣ የቱና የቱ ያለ ነው የተበረዘው? እሺ እነግራቸዋለሁ። በመጀመሪያ ያዙ በማስረጃው ነው ማሳያችሁ። ለዛው በመጀመሪያ 5 ሀገራት አሉ፣ 6ም አሉ። አንደኛ ሶሪያ፣ ፍልስጤም፣ ጆርዳን፣ ሊባኖን፣ ግብጽ እና ኢትዮጵያ። እነዚህ ሀገራት በመጽሐፍ ቅዱስ ኖ ኤክሲስት። እነዚህ 6 ሀገራት ትክክለኞች በመጽሐፍ ቅዱስ የተጻፉ ሀገሮች አንስተው በእነሱ ምትክ የተጻፉ ሀገሮች ናቸው። እነዚህ በፍጹም ከመጽሐፍ ቅዱስ ኦሪጂናል መጽሐፍ ቅዱስ የሉም። ስለዚህ ይህን ነገር ከተናገርኩ እነዚህ 6 ሀገራት ግብጽ የምትለውን የእስራኤል ልጆች እግዚአብሔር ቀይን ባህር አሻገረ የሚለው አልስማማበትም። ይሄ ውሸት ነው። ያሁኑ እስራኤል ሀገር ለሷ ውሸትን ለማማቻቸት ብላ የኦሪጂናል የመጽሐፍ ቅዱስ ሀገሮችን አንስታ የዓለም ሕዝብ ለማጭበርበር ብላ የራሷ ጎረቤት ሀገራት የተካቸለች። ገብቷል? ይህ ኢማጂን አስቡትማ እናንተ። ማንም ሰው ሪከርድ የሚያደርገው እውነት ነው የምናገረው። ኢማጂን አስቡት። ከጥንት ጀምሮ እኛ እስካለንበት ድረስ ስቲል ነው ይሄ ትውልድ ማለት ነው የምናውቃቸው ሀገሮች እነዚህ ብቻ ናቸው። ነገር ግን በመጽሐፍ ቅዱስ ከ1000 በላይ ሀገሮች ተጽፈዋል። ለምሳሌ ከግብጽ ከሶሪያ ይልቅ ኢራቅ በታሪክ ስታነበው በጣም እድሜ የረዘመ ነው ከሶሪያ ማለት ነው የኢራቅ እድሜ። ኢራንም እንደዛው በእድሜ ማለት ነው። ይሄ ብቻ አይደለም። እኔ ከመጽሐፍ ቅዱስም የሚጋጭ ነገሮች አነብላቸዋለሁ ብዙ ስለነዚህ ሀገሮች፣ ምክንያቱም የራሳቸው የጻፉት መሆናቸው ማረጋገጫ አለኝ። አንዴ ጠብቁኝ። ይቅርታ። አሁን ለምሳሌ ሶሪያ ዋና ከተማ ደማስቆ ነው። ሁላችንም የምናውቀው ነው አይደል? ሃሎ ቀጥል፣ እየሰማን ነው። ቀጥል እና እየመለሳችሁልኝ። እኛ የምናውቀው ደማስቆ የሶሪያ ዋና ከተማ ነው። ደማስቆ ልክ ነህ። በዘመነ ኢየሱስ ክርስቶስ የነበረ ከተማ ነው። ልክ ነህ። ቀጥል። ስለ ክርስቶስ ሳይሆን አሁን መጽሐፍ ቅዱስ ላይ ምን ይላል ይመስልሃል? በመጀመሪያ ደማስቆ ሶሪያ ጦርነት አሁን እኛ ትውልድ የምናውቀው ማርች 11 2011 ነው ጦርነቱ የተጀመረው፣ ደማስቆ የፈረሰችው። ነገር ግን መጽሐፍ ቅዱስ ምን ይላል መሰለህ? አሞጽ 1 ላይ ምዕራፍ 1 ቁጥር 5 ላይ የደማስቆንም መወርወሪያ እሰብራለሁ፣ ተቀማጮንም ከአወሽ ሸለቆ አጠፋለሁ ይላል። የማን? የደማስቆ ማን? ህዝቦች ማለት ተቀማጮች ማለት ህዝቦች ማለት ነው። የደማስቆ ህዝብ
አጠፋለሁ ይላል። ከዛ በኋላ ወረድ ብለህ ደግሞ ስታነበው የሶርያንም ህዝብ ወደ ቂር ይማረካል። አስቡታው ሰው የሚያስተውል ካለ የደማስቆ ህዝብ አጠፋለሁ እያለ የሶርያን ህዝብ ይማረካል። የደማስቆ ህዝብ የሶርያ ህዝብ አይደለም እንዴ? ይሄቶ በትክክል አሁን ነው እንትን ያለኝ የኢሳያስ ምዕራፍ 8 ቁጥር 4 ላይ ምን ይላል መሰለህ? ደማስቆ ማርች 11 2011 እንደፈረሰች ሁላችን እናውቃለን። ከዛ ላይ ምን ይላል? ኢሳያስ 8:4 ሕፃኑን አባቱንና እናቱን መጥራት ሳያውቅ የደማስቆንና የሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወሰዳል። ከዛ ኢሳያስ 7:16 ምን ይላል? ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱም ነገስታት የሶርያና የኤፍሬም ማለት ነው አገር ባድማ ይሆናሉ። አሁን እዚህ ላይ የሚያወራው መጽሐፍ ቅዱስ ኢሳያስ 7:16 ኢየሱስ ክርስቶስ ክፉና መጥላትን ከተወለደ በኋላ ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈረሱ ሀገሮች ናቸው እነዚህ ደማስቆና የሶርያና የኤፍሬም ነገስታት ማለት ነው። ደማስቆ የዋና ከተማ የሶርያ ነች፣ ሁላችንም እናውቀው። ስለዚህ መጽሐፍ ቅዱስ ከጥንት ነው ደማስቆ የፈረሰችው የሚነግረን። ግን አሁን እኛ ያየነው ደማስቆ ደግሞ ማርች 11 2011 ነው የተመታችው። በዛ ላይ ስንሄድ ደግሞ ግብፅ መጽሐፍ ቅዱስ ግብፅ ላይ እንዴት እንደሚምታታ አሁን ደግሞ ነግራችኋለሁ። ግብፅ ዘፍጥረት 15 ቁጥር 13 ምን ይላል? እግዚአብሔር አብርሃምን አለው ዘርህ ለእርሱ ባልሆነች፣ አስተውሉ፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ለማን? ለእስራኤል ልጆች። እነማን? ግብፃውያን ማለት ናቸው። ዘርህ ለእርሱ ባልሆነች ምድር፣ መጀመሪያ እግዚአብሔር ለአብርሃም ሲነግረው ዘርህ ለእርሱ ባልሆነች ምድር ማነች? ግብፅ። ከዛ ዘፍጥረት 15:18 ወረድ ብሎ ደግሞ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ለዘር ሰጥቻለሁ አለ። ተመልከቱ እዚህ 15:13 ምን አለ? ለዘርህ ለእርሱ ባልሆነች ምድር አለ። ተመልሶ ደግሞ ዘፍጥረት 15:18 ምን ይላል? ከግብፅ ወንዝ ጀምሮ አለ። የሚምታታ ነገር ነው። ሁለተኛ ደግሞ የመሬት ወረራ መሆኑን የምታውቀው እግዚአብሔር ዘፍጥረት 15:18 ላይ ከግብፅ ወንዝ ጀምሮ ብሎ እንደነገረው ቃል እንደገባለት ምን ይላል? ኢያሱ 1:14 ደግሞ ምን ይለዋል? እንደገና ሌላ ቃል ኪዳን ነው። ይሄ ደግሞ ያ ከግብፅ ወንዝ ጀምሮ ነው። ከዚህ ደግሞ ከምድረ በዳው ከዚህም ከሊባኖስ ኢያሱ ምዕራፍ 1 ቁጥር 4 ለምትፈልጉት ማለት ነው አረጋግጡ። ከምድረ በዳው ከዚህም ከሊባኖስ አሁን ግብፅ ከዚህ ወጣለች። ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ መጀመሪያ ከግብፅ ነበር ዘፍጥረት 15 ሊባኖስ አለ። ቀጥል ዘጸአት 23:13 ደግሞ ምን ይለዋል? ደንበርህን ወደ ኤርትራ መጣ፣ ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳ እስከ ታላቁ ወንዝ ድረስ አደርጋለሁ፣ በምድር የሚኖሩትን ብቻ እሰጣለሁ፣ አሳልፌ እሰጣለሁ። እና አሁን ስታየው እኔ ሳስበው የመሬት ወረራ እንደሆነ እግዚአብሔር ቃል ኪዳን የገባላቸው መልካሚቱ ምድር ከነአን ነው። እኔ አሁን በጂኦግራፊ ሁላችሁ ላሳያችሁ ነው ፈቃደኛ ከሆናችሁ። ስለዚህ የማን የመሬት ወረራ ነው እያልክ ነው? እንዲሁ የሰው የዚች አሁኗ እስራኤል የእስራኤል ወረራ ነው። ስለዚህ መጽሐፍ ቅዱስ ጽፋ የሰጠችን እስራኤል ነች እያልክ ነው? ተጨማሪ አለበት ሐሳቡ ግን ተጨማሪ የመሬት ወረራ በመጽሐፍ ቅዱስ መሰረት ነው እየተስፋፋች ያላችሁ ተስፋፊው እስራኤል እያልክ ነው? አይደለም መጽሐፍ ቅዱስ እግዚአብሔር ቃሉ አይደለም የጻፈው። እዚህ ራሷ አስባል መጀመሪያ እግዚአብሔር ቃል ኪዳን የገባለት እኮ ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ነው።
ከዛ በኋላ ደግሞ ኢያሱ 1:14 ምን አለ መሰለህ? ግብፅን ተነስታ ምን አለ? ከምድረ በዳው ከዚህም ከሊባኖስ ጀምሮ አንድ ግብፅ ሊባኖስ እዚህ ደግሞ ዘጸአት 23:31 ደንበርህን ከኤርትራ ባህር ማለት አፍሪካ ገባ ማለት ነው። አሃ እኮ እያልኩ እኮ ነው። ስለዚህ እስራኤላውያን የመሬት ወረራ የተስፋፊነትን ነው ጽፎ የሰጠን እያልክ ነው። በቃ አሁን እኮ የምታደርገው እኮ ፍልስጤም እኮ በእርግጠኛ ነው ማለት ፍልስጤም ተመርጦ የሚመታው እኮ አሁን ያቺ ኦሪጂናል እስራኤል ማለት ነው። ኦሪጂናል እስራኤል አቀማመጧ የአሁኗ እስራኤል ደግሞ እዚች የውሸታማ አቀማመጧ ለማሳመን ለህዝቡ ጆርዳን ሪቨር እዚህ አለ ከፍልስጤም ኦሪጂናሉ ባህር ኦሪጂናሉ እስራኤል ደግሞ አለ። እስኪ አሳየን ከከፍታ አሳየን። አሁን መጀመሪያ ማደርገው የዚህ ውሸታም መሆኑን ህዝቡ እንዲያቅልኝ ነው። ማንም ሰው ሊቀበለኝ አልቻለም። ከጴንጤዎች ወንድሞቼ ጋር ብሎክ ነው የሚያደርጉኝ። አይናገሩ ችግር የለውም። ቤቱ የሐሳብ ቤት ነው። ገብቷል። ሐሳብህን በነፃነት የምትሰጥበት ቤት ነው። ማንንም ሰው አይነካም። የፈለከውን በል ክፈተው። ማንንም እንዲነካኝ ሳይሆን ትዕግስት ያስፈልጋል ብዬ ነው። ግድ የለም ተርትረው ትልቅ አድርገኝ እንዲታያቸው። እሺ ተርትረው ተረትረዋለሁ። ዋይ ትላለህ። ቀጥል፣ ግድ የለም። ኦኬ ወንድሞች አሁን እንሄዳለን። አንድ ቆይ ላስተካክል እዚህ አለ እየፈለክ ነው። እሺ ችግር የለውም። እያስተካከልኩ ነው የሆነ ነገር። ችግር የለውም። አይ ችግር የለውም። ያስፈልጋል ትንሽ። አሁን ተመልከቱ። ኦኬ መጀመሪያ ወዴት ነው የምንሄደው? ወደ እዚች እኔ ነኝ ባይዋ አገር እንሄዳለን፣ እናረጋግጣለን። ይህ የምትመለከቱት ይቅርታ የምትመለከቱት ሀገር ትዕግስት ያስፈልጋል። በደንብ ላስረዳቸው ነው እንዴት እንደምትፈርስ። ይህች ናት እስራኤል ማለት ከዚህ ይሄ ዮርዳኖስ ይባላል፣ ጆርዳን ሪቨር ይባላል። ይሄ